ግን ማለት ነው የእውነት በጣም በጣም እንደ አብርሽ አስመሳይ ሰው የለም። በእውነቴን ነው የምላችሁ ቤተሰቦች፣ አብርሽ በጣም አስመሳይ ነው። በጣም ማለት ነው። የሚገርመኝ ነገር ግን ማለት ነው ወደ ዛሬው ቪዲዮ ሳልገባ በፊት ማለት ነው አብርሽ ሄርሜላና ሩታ ሲገናኙ ለሄርሜላ እንደሚያግዝ ታውቃላችሁ። ለሄርሜላ እንደሚያግዝ ሩታን እንዴት እንደሚጫናት ሄርሜላ እንድትደፍራት ሩታን ያደረገው ራሱ እኮ እሱ ነው። የልብ እንኳን ሰጥቷት ሩታን እንደፈለገች እንድትናገራት ቤቷ ድረስ እንኳን ያደረገው እሱ ነው። ምክንያቱም ደግሞ ልክ ለሩታ ሚስቴን እንዳትናገርብኝ ከዚህ በኋላ እሷንም አልፈሽ ክፉ ነገር እንዳትናገር ይልና ሄርሜላና ሩታ ግን ሲገናኙ ለሄርሜላ ነው የሚያግዘው። የእውነቴን በቃ ልቡንም ሁለ ነገሩም ድፍን አድርጓለች። በዚህ አጋጣሚ የዛሬ ቪዲዮቸው ደግሞ ከመሙ ነቃ እንዲል የሆነ ቦታ ይዤው ልወጣ ነው እኔ ስለው መቼም አብርሽ ምንም ነገር ብለው ለእኔ እምቢ አይለኝም ምንም ነገር ብለው ለእኔም ቢያይለኝም ብለው እንግዲህ ከነዚህ ከአጨብጫቢ ወንዶች ናቸው ልበላቸው፣ እነዚህ አጨብጫቢ አስመሳይ አብርሽ ጓደኞች ማለት ነው። ከእነሱ ጋር እንግዲህ አብረው እንግዲህ ለመዝናናት መሆኑ ነው። እንግዲህ በእሷ ወጪ ለመዝናናት ታዝናና መሆኑ ነው። እና ከዚህ በላይ በፊትም ሲጀመርም እኮ አብርሽ እያስመሰለ ነው። አልታመመም፣ አውቆ ነው የወደቀው ብላለች ሩታ። ትክክል እኮ ነች። ድራማቸው ማስመሰላቸው እኮ በደንብ አድርጋ ነው ያወቀችው፣ በደንብ የገባት ሩታ እኮ የምትቻ ልጅ አይደለችም። የእውነቴን ነው የምላችሁ። ሩታ ነብር ናት። እያንዳንዷን ነገር ታውቃለች። አውቆ ነው የወደቀው ብላለች። እና ሲጀመርም ፌንት የነቀረውም የውሸት ነው። ዛሬ ደግሞ ያው እንደነገርኳችሁ ለሩታ በእጅ አዙር ደብዳቤ ከሀገር እንደሚወጣ ደብዳቤ ልኮላታል። እዚህ ጋር ደግሞ ከውሽሚት ጋር ለመዝናናት እንግዲህ ከሀገር ልወጣ ሊሉ ነው ማለት ነው። እና አብርሽ በጣም እያስመሰለ ያለ ሰው፣ ሩታን በጣም የጎዳ ሰው በህይወቷ ቢኖር የእውነት እንደ አብርሽ እያስመሰለ አስመሳይ ወንድ እንደ አብርሽ እውነት ሩታን የጎዳው ሰው የለም። ምንም በቃ የውሳኔ ሰው አይደለም። አቋም የለውም። እንደ ወንድ ልጅ አቋም የለውም። የእግዚአብሔር ነው የምላችሁ። ሄርሜላን ሲያገኛት እዩት እስቲ ፊዚካሉን፣ ሁኔታውን፣ ለእሷ የሚሰጣት ፈገግታ፣ እሷ የምትጠይቀውን ነገር እኮ ማለት አይችልም። እንዲህ እንደ ባለ ትዳር ቆፍጠን ብሎ ምናምን እንደ ወንድ ልጅ ራሱን ማስከበር ስሬስ መሆን ሁሌ እንደገለፈጠ ነው። እሷን ሲያት ትናንትናም እንደው በነፍሱ እኮ ነው የምትጫወተው ሄርሜላ በነፍሱ። እኔ ግን የሚገርመኝ ነገር ማለት ነው መጨረሻሽ ሄርሜላ የአንቺ ልብ አሰባበር መጨረሻሽን ያሳየኝ። የእውነቴን ነው። አብርሽ መቼም ያንቺ ራሱ መሆን አይችልም። ያንቺ ሩታ እንኳን ብትተው አልፈልግም ብላ እንኳን ብትፈታው አብርሽ ናንቺ ራሱ አይሆንሽም። እመኝኝ። ልብሽን እንዴት አድርጎ ሰብሮሽ እንደሚለይሽ ማለት ነው። እንደዚህ ብቻ ያንቺን መጨረሻ የእውነት ያሳየኝ። እኔ ሚዲያ ላይ ያንቺን መጨረሻ ያሳየኝ፣ የሄርሜላን መጨረሻ የእውነቴን ነው ያሳየኝ። ሩታ ምንም አትሆንም፣ ጀንተል ብላ ትኖራለች። ምን ነው ያለ አብርሽ አትኖርም ያለው ማን ነው? እንደውም ቀረችበት። አይገርመውም? ቀረችበት። እግሩ ቢቀጥን እንኳን እንደ ሩታ አይነት ሴት መቼም አያገኝም። ቆፍጠን ያለች ማለት ነው። እቺ ምን ስለተንዘላዘለች መቼም ያሁን ወንዶች ይሄ ዘለል የምትል በልጠጥ የምትል ነው የምትወዱት። ስነ ስርዓቷንና ክብሯን የጠበቀች ሴት አትወዱም። አይን ያወጣች አደባባይ ወጣች አይደል? ጆሮ ዳባ ልበስ ብላ ራሷን ክብሯን የጣለች ሴትነት ወጓን የረሳችሁን ነው የምትወዱት ወንዶች እንጂ እንደዚህ ራሷን ጠብቃ ክብሯን የጠበቀች ሴት ለእናንተ እኮ ምንም አይደለችም። ደግሞ እንደና አብርሽ ወንድም አትገባም እንደዚህ አይነት ሴት አይደል? ወርቅ የሆነች ሴት እንደ አብርሽ አይነት ለረከሳ ላስመሳይ ወንድ የእውነት አትገባም። እኔ ብቻ ሄርሜላን ሲያገኛት እንዴት እንደምትሆን እሱም እንዴት እንደሚሆኑ አቤልና ብሩክ መቼም ማስመሰሉን ቀጥለውበታል። ዛሬ ደግሞ ከሀገር ዘና ማለት አለብህ። እስከ መቼ ነው የተኛው? አልታመመም እኮ ሲያስመስል ነው። መጀመሪያም ፌንቱ ምናምን ሲያስመስል ነው። አብርሽ ይችልበት። የዛሬውም እርግጠኛ ሆኜ የምነግራችሁ የእውነት አንድ በጣም የተመቸኝ ኮሜንት ነው ቤት በጣም ተከታታይ ነሽ የኔ ቆንጆ። አብርሽ እኮ ለትንሽ ጊዜ ሚዲያውን ለማንጫጫት ሲያስመስል ነው፣ ከሀገር አይወጣም፣ ውሸቱን ነው ብለሻል። በትክክል የእውነት በጣም በደንብ የተረዳሽው አንቺ ነሽ። ሁሉ ነገሩ ማስመሰል ነው። አብርሽ ማስመሰል ላይ በደንብ አድርጎ ተክኖበታል። እኔ መቼ እንደ ወንድ ቆፍጠን ያለ ባለትዳር እንደሚሆን እኔ አላቅም። የእውነት እኔ አሁንማ ለአብርሽና ለሄርሜላ ደከመኝ ራሱ። የእውነቴን ነው የምላችሁ። በቃ የሆነ ቃላት ራሱ ታጣላችሁ አንዳንዴ ተናግራችሁ ማለት ነውና ለማንኛውም ምን እንጃ አብርሽና ሄርሜላ መጨረሻቸው አይመር፣ የእውነት አይማር። ዞሮ መቼም የሩታ እጅ ላይ እንደሚጥል አንድ ቀን ተስፋ አደርጋለሁ። ሄርሜላ ደግሞ የልብሽ አሰባበር
አትጠይቅኝ። ምክንያቱም የዘራሹን በቅርብ ታጭጀዋለሽ። ጠብቂ፣ የጊዜ ጉዳይን። ባለትዳር ይዞ ማንም ተደስ